የልማት ሰው ናቸው። በአፄ ኃይለ ሥላሴ ጊዜ ሁላችንም በመንግስት ውስጥም የነበርን በውጭም የነበርን እናቅላቸዋለን። ይሄንን ልማት ሰው ማለት ትምህርት ቤት ሄዶ ልማት ተምሮ መጣ አይደለም። ማለት በልማት የተሰማራ ሰው ማለት ከህዝቡ ጋር ሆኖ ህዝቡን እየመራ እንደው ተአምራዊ ነገር አይደለም የሚሰራው። ትምህርት ቤት፣ መንገድ፣ ክሊኒክ፣ ጥሩ አስተዳደር፣ ፍትህ ያለው አይነት የስርዓት ይህን ሁሉ የሚያካሄድ ነው። በዚህ ደግሞ በእውነቱ ራስ መንገሻ ስዩም ከፍ ያለ አስተዋጽኦ ያደረጉ ሰው ነበሩ በአፄ ኃይለ ሥላሴ ጊዜ። አፄ ኃይለ ሥላሴ ደግሞ ይሄን ያውቃሉ። እኔ አንድ የሰማሁት ነገር አለ፣ እሱ ያረጋግጡልኛል ወይ ደግሞ እንዲህ አይደለም ይሉኛል። አንድ የሰማሁት ነገር አለ፣ አሁን አልፏል ጊዜው። እንዲሁ በጎን ብቻም አፄ ኃይለ ሥላሴን እየሄዱ ኧረ እንዲህ ራስ ያኔ ራስ አልነበሩም፣ ወጣት ነበሩ፣ ደጃዝማች ነበሩ ይመስለኛል በዚያ ሰዓት። እንደው እሱ እኮ እንደው የሚሄድበት አይታወቅም፣ እንዲህ ለእርሶም እኮ የሚያሰጋ ነው። እኔ እንግዲህ የሰማሁት ነው የምነግሮት፣ ያረጋግጡልኛል። አፄ ኃይለ ሥላሴ ምን ይላሉ? እኔ እንደሰማሁት አንድ የሚሰራ ሰው ቢገኝ እዚህ ሀገር አናቱ ላይ ሁላችሁም እኛ እናውቀዋለን፣ የማታውቁት እናንተ ናቸው። ሄዳችሁ የሰራውን ስራ ዛሬ ትግራይን የሚያስተዳድረው ሄዳችሁ እዩ። ከትግራይ